በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሚያዝያ ድርሳነ ሚካኤል። በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ አምነን በመንፈስ ቅዱስን ሰራጺ ብለን፣ ምንም ላጠይቆ አካላት ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን ሚያዝያ በባተ በ12 ቀን ንዑድ ክቡር የሚሆን የመላእክት አለቃ ስለሚሆን ስለ ሚካኤል የተነገረውን ነገርን እናገራለን። ልመናው ክብሩ ለዘላለሙ ይደረግብን አሜን። ወንድሞቼ ሆይ የአብን ገናንነት የወልድንም ቸርነት የመንፈስ ቅዱስ ምላት ስፋት ልናስብ ይገባናል። በሰማይ በምድርም ያለው ፍጥረት ሁሉ በስላሴ አንድነት ተፈጥሯልና እንዲሁም መድኃኒታችን ኢየሱስ ክርስቶስ በሰማይ እንደሆነው ሁሉ በምድርም እንዲሁ ነው ብሎ በወንጌል ተናግሯልና እንግዲህ በምድር ያለውን እናውቅ ዘንድ አስቀድመን በሰማይ የሆነውን እንወቅ እንረዳ። በስድስተኛው ቀን እግዚአብሔር አዳምን በስላሴ አንድነት በአንዲት ምክር ፈጥሮታልና እንዲህ ሲል እኛ አብ ወልድ መንፈስ ቅዱስን በአርአያችን በምሳሌያችን ሰውን እንፍጠር ብሎ ሰውን ፈጠረው። ስሙንም አዳም ብሎ ሰየመው። የእግዚአብሔር መልእክተኞች ሁሉ ይሰግዱለታል ብሎ በነብዩ እንደተናገረ መላእክትም ለአዳም ይሰግዱለት ዘንድ አዘዛቸው፣ በአርአያው የተፈጠረ ነውና። ንዑድ ክቡር የሚሆን የቅዱስ ሚካኤልን ክብሩን ገናነቱን እናገር ዘንድ ይገባል። ለእጆቼ ፍጥረትን ስገዱ ሲል የአብን ቃል ሰምቷልና ፈቃደኛው ሆኖ በመሬታዊ አዳም ፊት በጉልበቱ ሰገደ። ትሁት ታዛዥ ነውና በእግዚአብሔር አምሳል ስለተፈጠረ ለመሬታዊ ሰው የመላእክት መታዘዝም ለመራዳት ነው። መፈጠራቸው ለሱ ታዛዥነት ነውና ስለፈጣሪው አልታዘዝም ያለ ለፍጥረቱ ለአዳም ያልሰገደ ግን ከሹመቱ ተሻረ፣ ከልዕልናው ተዋረደ። ነብዩ ዳዊት ትዕቢተኛን እንደሞተ ሰው አጎሳቆልከው እንዳለ ቅቱልም የተባለው ዲያብሎስ ነው። በትዕቢቱ ከሹመቱ ተሽሮ ከማረጉ ተዋርዷልና ልዑል የተባለ ግን ሚካኤል ነው። በቸርነቱ እሺ በጄ በማለቱ የእግዚአብሔር አብ የቃል ኪዳኑ ባለሟል ተብሏልና ጌታችን ለኖህ ቃል ኪዳን በሰጠው ጊዜ እኔ ሕያው ነኝ ምድርም በርግማን እንዳላጠፋት ዳግመኛም በሷ ላይ ማየ አይ እንዳላዘንም አማን ብዬ ማልኩል አለው። ነብዩ ዳዊትም ከወዳጄ ጋራ መሐላን አደረኩ ብሎ እንደተናገረ ያን ጊዜም ቅዱስ ሚካኤል በመካከላቸው ነበር። ዳግመኛ መላእክት ሎጥን በምድር ከሚበድሉ ሰዎች ተለይተ ራስን አድን ባሉት ጊዜ የመላእክት ምክር ሰምቶ ከመከራ ዳነ። ዳግመኛም መላእክት ወደ አብርሃም ዘንድ መጥተው ይስሐቅ እንዲወለድ ነገሩት። ከዚያም ያዕቆብ ወደ ላባ በሄደ ጊዜ የመላእክትን ከተማ አገኘና ከምድር እስከ ሰማይ የደረሰች የወርቅ መሰላል አየ። በሷም የእግዚአብሔር መልእክተኞች ሲወርዱባት ተመለከተ። ጌታችንም በአምሳለ ብእሲ ተገልጾ ያዕቆብን አገኘውና እንግዲህ ስም ያዕቆብ አይባል እስራኤል ይባል እንጂ አሕዛብን የሚገዙ ነገስታት መሳፍንት ካንተ ይወለዳሉና አለው። ያዕቆብም ይህች የእግዚአብሔር ሀገር በመባል ይገባታል፣ የሰማይ መግቢያዋ በር ይህች ናትና አለ። ዳግመኛም ዮሴፍን ወንድሞቹን ከሸጡት በኋላ በግብፅ አገር ለፈርዖን ቤት አዛዥ አደረገው። ዳግመኛም የግብፅ ሰዎችና ንጉሱ ፈርዖንን በአባቶቻችን ላይ መከራ ባጸኑባቸው ጊዜ መልእክተኛውን ልኮ ያድናቸው ዘንድ ወደ እግዚአብሔር ጮሁ፣ አመለከቱ። ጌታችን ኢየሱስ ክርስቶስም ከአብርሃም ከይስሐቅና ከያዕቆብ ጋራ ያደረገውን ጽኑ መሐላውን አስቦ የቃል ኪዳኑን መልእክተኛ ላከላቸው። የእግዚአብሔርም መልእክተኛ ለሙሴ በደብረ ሲና በደመና አምድ ሆኖ በጸጳጦስ መካከል የነደደ እንጨቱ በእሳቱ ሳይቃጠል ታየው። ሙሴም ግርማውን ባየ ጊዜ ያደነቀ ነገሩን ይረዳ ዘንድ ወደ ደመና አምድ ቀረበ። እግዚአብሔርም ሙሴን እንዲህ አለው፣ የወገኖቼን መከራቸውን አይቼ ጩኸታቸውንም ሰምቼ አድናቸው ዘንድ መጣው ብሎ ያንኑ መልአክ እግዚአብሔር መድኃኒት አድርጎ ላከው። ያም መልአክ ልዩ ልዩ ተአምራትን እያደረገ አባቶቻችን ከግብፅ አውጣቸው። ባህረ ኤርትራንም ከፍሎ ካሻገራቸው በኋላ በበረሃ 40 ዓመት ሙሉ መና ከሰማይ እያወረደ መገባቸው። ዳግመኛም የመላእክት አለቃ ቅዱስ ሚካኤል ስለ ሙሴ ስጋ ከዳቢሎስ ጋራ በተከራከረ ጊዜ እግዚአብሔር ያዋርድ አለው እንጂ ድብ ቃል ሲናገር
ሊናገር እንዳልፈቀደ ይህንን ተናገረ። ይህ እድል ስለ ትሕትናው ለዚህ መልአክ ተሰጥቶታልና እሱም ይህን ሁሉ ለማድረግ ቻለ። ዳግመኛም ነቢዩ ኢሳያስ ስለ መላእክት ክብርና ገናንነት ሲናገር ልዑል እግዚአብሔርን ብርሃናዊና ሉዓላዊ በሚሆን ዙፋን ላይ ተቀምጦ አየሁት። እልፍ አላፋት የሚሆኑ መላእክትን በዙሪያው ቆመዋል። እልፍ በፊቱ፣ እልፍ በኋላው፣ እልፍ በቀኙ፣ እልፍ በግራው ቆመዋል። እልፍ ከአላፋት የብዙ ብዙ የሚሆኑ መላእክት ያገለግሉታል፣ ይላኩለታል አለ። ሱራፌልና ኪሩቤልም ቅዱስ 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 አሸናፊ የምትሆን እግዚአብሔር ጌትነት በሰማይ በምድር የመላ ነው እያሉ ያመሰግኑታል። እየጮሁ ከሚያመሰግኑት ቃል የተነሳ ከአዳራሹ ውጪ አልፎ ያስተጋባ ነበር። በመድኃኒታችን በኢየሱስ ክርስቶስ ስጋና ደም አምሳል በእጁ ፍህመ እሳት በጉጠት የተያዘ ከሱራፌል አንዱ መልአክ ተልኮ ከንፈሩን ባስነካው ጊዜ ነቢዩ ከለምጹ አነጻው። እንደዚህም ሁሉ በክርስቶስ ያመንን እኛም የኃጢአት ማስተሰሪያ የሆነን ዘንድ ዛሬ ባለ ዘመናችን በካህናት እጅ የመድኃኒታችን የኢየሱስ ክርስቶስ ስጋውና ደሙን እንቀበል። ዳግመኛም ነቢዩ ኢሳያስ እግዚአብሔር አብ ለባህሪ ልጁ መንገድን የሚጠርግ መልእክተኛን በፊት እልካለሁ አለ። ዳግመኛም ለአዳም ልጆቹም መድኃኒት ሊሆን እግዚአብሔር አብ አካላዊ ቃሉን ወደ ማህፀነ ድንግል በላከ ጊዜ ስሟ ማርያም ወደ ተባለች ድንግል አስቀድሞ መልአኩን ሰደደውና መልአኩም ባለ ምስራች ድንግል ሆይ ደስ ይበልሽ፣ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ሰው ሆኗልና፣ እነሆ በድንግልና ጸንሰሽ በድንግልና ትወልጃለሽ፣ ስሙም ኢየሱስ ትይዋለሽ። እሱም ለዘላለሙ በያዕቆብ ወገን ነግሶ ይኖራል፣ ለጌትነቱም ፍጻሜ የለውም አላት። እመቤታችንም መልአኩ እንደ ቃል ይደረግልኝ አለችው። መልአኩ በድንግልና ትጸንሻለሽ በድንግልና ትወልጃለሽ ብሎ እንዲህ ያበስራት ጌታችን መድኃኒታችን ኢየሱስ ክርስቶስ የይሁዳ እጻ በምትሆን በቤተልሔም ተወለደ። እረኞችም መንጋዎቻቸውን ነቅተው ተግተው ይጠብቁ ነበር። የእግዚአብሔር መልአክ መጥቶ ባጠገባቸው ቆሞ ሳለ የእግዚአብሔር የጌትነቱ ብርሃን ተገለጸላቸው። ያ መልአክ እረኞቹን ፈጽሞ አትፍሩ፣ እነሆ እጅግ አስደሳች የሆነ ታላቅ የምስራችን እነግራችኋለሁና ዛሬም የዓለሙ ሁሉ መድኃኒት የሚሆን በዳዊት ከተማ ተወልዷልና እርሱም ክርስቶስ ነው አላቸው። ድንገትም ብዙ የሰማይ ሰራዊትና አለቆቻቸውም ከመልአኩ ጋራ መጥተው በሰማይ ለእግዚአብሔር ምስጋና ይሁን በምድርም ላይ ሰላም ስለተወጠነ ለሰው ልጅ ይቅርታ ተደርጓልና እያሉ እግዚአብሔርን ሲያመሰግኑት ቆይተው በመጡበት አኳኋናቸው ከነሳቸው ወደ ሰማይ አረጉ። ዳግመኛም እግዚአብሔር የሰማይ ከፍታዋን የምድርን ስፋቷን እንደተተከለች ድንኳን አድርጎ አሳየ። በውስጧ የሚኖሩ መላእክትም እንደ ሙሽራ ሚዛዝት ሚዜዎች ደስተኞች ናቸው። ነቢዩ ዳዊት አቤቱ ወዳጆች በእኔ ዘንድ ፈጽሞ የከበሩ ናቸው፣ ከነሱ አስቀድሞ ከነበሩት የጸኑ ናቸው፣ ቆጥራቸዋለሁ ካሸዋ ይልቅ እጅግ ይበዛሉ ብሎ እንደተናገረ። ዳግመኛም ነቢዩ ዳዊት ስለ አንተ መላእክትን ያዛቸዋል፣ በመንገዱ ሁሉ ይጠብቁ ዘንድ እግርን በድንጋይ እንዳትሰነካከል በእጃቸው ያነሷል ብሎ እንደተናገረ። ሁለተኛም ሐዋርያው ጳውሎስ ትንሣኤ ሙታን እንዳለ ሲያስረዳ የመላእክት አለቃ ቅዱስ ሚካኤል የነጋሪት ድምፅ ባሰማ ጊዜ ሙታን ሁሉ ይነሳሉ አለ። የመግደላዊት ወገን የምትሆን ማርያም በእሁድ ሰንበት መጣች ብሎ ከዚህ ቀጥሎ ላለው ቃል መግቢያ የሆነውን የወንጌል ቃል ሰምተን ልብ እናደርግ። ቀዳሚት ሌሊት ለእሁድ አጥቢያ እነሆ ታላቅ የመሬት መንቀጥቀጥ ሆነ። የእግዚአብሔር መልአክ ከሰማይ ወርዶ ከመቃብሩ ላይ ድንጋይቱን ገልብጦ በላዩዋ ላይ ተቀምጦባታልና የመልአኩም መልክ እንደ መብረቅ የሚያበራ ልብሱም እንደ በረዶ ነጭ ነበር። ከግርማውም የተነሳ መቃብሩን የሚጠብቁ ጭፍሮች ደንግጠው ወደቁ፣ እንደ በድንም ሆኑ። ንዑድ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤልም መልሶ ሴቶችን እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና አስቀድሞ እንደተናገረ ተነስቷል፣ እዚህም የለም። ተቀብሮበት የነበረው መቃብሩን ይኸው ልታዩት ትችላላችሁ። ይልቁንም ከሙታን ተለይቶ እንደተነሳ ፈጥናችሁ ሄዳችሁ ለደቀ መዛሙርቱ ንገሯቸው፣ ወደ ገሊላም ይሄዱ ዘንድ አስቸኩሏቸው፣ በዚያ ያዩታልና ብሎ ነገራቸው። እንግዲህ ይህን ኃያል አምላክ ልናመሰግነው ይገባል፣ ትእዛዛቱን በሚፈጽሙ ጻድቃን ዘንድ ቸር ነውና። ስለዚህም እየወገናቸው በመለየት
ጻድቃንን በቀኙ ኃጥአንን በግራው አቁሞ ለሁሉም እንደየስራቸው ዋጋቸውን ይከፍላቸዋል። ከዚህም በኋላ በቀኙ የቆሙትን እናንተ የአባቴ ወዳጆች ዓለም ሳይፈጠር የተዘጋጀላችሁን መንግስተ ሰማያት ትወርሱ ዘንድ ወደ እኔ ኑ ይላቸዋል። እሊህም የእግዚአብሔርን ሕግጋት የጠበቁና የክርስቶስን ፈቃድ የፈጸሙ በጌታ ቀኝ የቆሙ የጻድቃን ነፍሳት መልአክ ሕይወት በሚባል ጌታ ትእዛዝ የዘላለም ሕይወት ወዳለበት ቦታ ይሄዳሉ። በግራ የቆሙትን ግን በክርስቶስ ያላመኑ ስለሆኑ ለሰይጣንና ለሰራዊቱ ወደ ተዘጋጀ የዘላለም ኩነኔ ይሄዳሉ። የመላእክት አለቃ የምትሆን ቅዱስ ሚካኤል ሆይ አመሰግንሃለሁ። በአንተ ጸሎትና ልመና ምድር ጸንታ ትኖራለችና። ዳግመኛም ለዳንኤል የወገኖችን ልጆች የሚጠብቅ ታላቅ መልአክ መሪ ይነሳልሃልና ብለኸዋልና። የዳንኤል ወገኖች የተባሉ እነማን ናቸው? አናንያ፣ አዛሪያ፣ ሚሳኤል አይደሉምን? ናቸው እንጂ። እሊህም በሀገረ ባቢሎን በእሳት ጉድጓድ በተጣሉ ጊዜ የእግዚአብሔር መልአክ ከሰማይ ወርዶ የእሳቱን ነበልባል ገስጾ እንደ ውሃ ቀዝቅዞ ከመቃጠል ያዳናቸው 3ቱ ጎልማሶች ናቸው። በዚያም ጊዜ እኒሁ 3 ደቂቅ አቤቱ በዘባነ ኪሩቤል ላይ ተቀምጠ ምን የሚጋርድ ሳይኖር የውቅያኖስን የውስጥ ጥልቀት የምትመለከት አንተ እግዚአብሔር ፈጽመ የተመሰገንክነ እያሉ አመሰገኑ። ዳግመኛም እግዚአብሔር በዳንኤል ላይ መንፈስ ቅዱስ ባሳደረ ጊዜ ምስጢር ተገልጾለት እነሆ ሚካኤል ሊረዳኝ መጣ እያለ ተናገረ። ሁለተኛው ነብዩ እነሆ ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል በሁለቱ ተራሮች መካከል ቆሞ እጅግ ደስ የሚያሰኝ ንግግር ያደርጋል አለ። ዳግመኛም የእግዚአብሔር መልአክ ዕንባቆምን ወደ ባቢሎን ወስዶ ባገኛቸው ጊዜ በውኑ ትንኝን እንኳን የማይዘጋ እግዚአብሔር አስቦልኛልን? እሱ የወደዱትን አይረሳምና ብሎ ዳንኤል አመሰገነ። ዳግመኛም ሄሮድስ ጴጥሮስን ይዞ በእግር ብረት አስሮ በእስር ቤት ባስቀመጠው ጊዜ የእግዚአብሔር መልእክተኛ ቅዱስ ሚካኤል መጥቶ ጴጥሮስን ቀስቅሶ አነቃው። ተነስተ ወገብህን ታጥቀ ተከተለኝ አለው ጊዜ እግር ብረቱ ከእጁና ከእግሩ ወልቆ ወደቀ። ከግዞትም አወጣም። ከዚያም በመውጣት ወደ ግዞቱ በር በደረሰ ጊዜ የብረቱ መዝጊያም ማንም ሳይነካ ወለል ብሎ ተከፈተለት። ቅዱስ ጴጥሮስም በእውነት ዛሬ እግዚአብሔር መልእክተኛውን ልኮ እንደ አዳነኝ አወቅኩ ተረዳው ሲል ፈጣሪውን አመሰገነ። የመላእክት ሁሉ አለቃ የምትሆን ቅዱስ ሚካኤል ሆይ በዚህች ዕለት ከቅዱሳን ጋራ ባለሟልነትን አግኝተን እግዚአብሔርን በማገልገል ደስ እናሰኘው ዘንድ ስለኛ ተግተ ጸልይልን። እነሆም አሁንም የቅዱስ ሚካኤል ጸሎቱ በረከቱ ከኛ ጋር ይሁን ለዘላለሙ አሜን። አሸናፊ ከሚሆን ከእግዚአብሔር ዙፋን ፊት ለፍጥረቱ ሁሉ ምሕረትን የሚለምን ተፈጥሮ ከእሳት የሆነ የመላእክት አለቃ ቅዱስ ሚካኤል ያደረገው ታምር ነው። ልመናው አማላጅነቱ ከዕለት እኪት ግብረ እግዚአብሔር ይሰውረን። የክርስቲያን ወገኖች የምንሆን እኔንም ከነመላ ቤተሰቦቼ በየጊዜው በየሰዓቱ ሁሉ ይጠብቀን። በመዓልትም በሌሊትም በአውራሃና በአመታቱ በዘመኑ ሁሉ ያለመታየት ከኛ ጋር ይኑር ያለመለየት ከኛ ጋር ይኑር እስከ ዘላለሙ ድረስ አሜን። ሮሜ በሚባል ሀገር ኃላፊ ጠፋ በሚሆን በዚህ ዓለም ወርቅና ብር እንዲሁም ከብትና በሌላውም ሀብት ሁሉ እጅግ የከበረ አንድ ባለጸጋ ይሁዳዊ ሰው ነበረ። ከዕለታት በአንደኛው ቀን እንደ አባቶቹ ልማድ ወደ መስጊድ ሲሄድ ገና በመንገድ በጉዞ ላይ ሳለ ከአንድ ክርስቲያን ከሚሆን ሰው ጋር ተገናኘ። ያም ሰው አስቀድሞ በጣም ሀብታም የሆነና በዚያን ጊዜ ግን የሚለብሰው ያጣ የዕለት ምግብ እንኳን የሌለው ችግረኛ ነበረ። ከዚህም በኋላ መከር በደረሰ ጊዜ የዕለት ምግቡን ለማግኘት ሀፍረት የተሰማው የቀን ስራ ለመፈለግ ሲዘዋወር ያ አይሁዳዊ በመንገድ አገኘውና በእኔ ዘንድ ስራ አለና ና እንሂድና ስራ ቀጥል፣ ነግደ የምታተርፍበት 10 ወቄት ወርቅ እሰጥሃለሁ አለው። ነገር ግን እንደ እምነት ወደ ቅዱስ ሚካኤል ቤተክርስቲያን ሄደን ገንዘቤን እንዳትከዳኝ ማልልኝ አለው። እነሱም በነገሩ ተስማሙና ወደ ቅዱስ ሚካኤል ቤተክርስቲያን ሄደው ያ አይሁዳዊ ክርስቲያናዊውን በፈለገው አይነት አስማለው። ከዚያም በኋላ ያ አይሁዳዊ ወርቁን ሰጠውና ያ ክርስቲያናዊ ለንግድ ከሄደበት ሀገር ወደ መጣበት ሳይመለስ ለብዙ ዓመታት ቆየ። ከጊዜ በኋላም ክርስቲያናዊ ወደ ሀገሩ መመለሱን ያ አይሁዳዊ ሰማና ፈልጎ ባገኘው ጊዜ ነግደ ታተርፍበት ዘንድ የሰጠውህን ወርቁን
ስለምንድን ነው የማትሰጠኝ ብሎ ቢጠይቀው የምን ወርቅ ነው የሰጠኸኝ አላውቅልህም ሲል መለሰለት። ያም አይሁዳዊ ከብዙ ዓመታት በፊት ብዙ ተቸግረ ስለነበረ ነግደ በትርፉ ቤተሰብን ታስተዳድርበትና ችግርን ታስወግድበት ዘንድ 10 ወቄት ወርቅ አሰጠሁምን አለው። ክርስቲያናዊው ግን እንኳን ወርቅ ይቅርና አንዳችም ነገር ለኔ መስጠትን አላስታውስም በማለት ካደው። አይሁዳዊውም በመደጋገም አስቀድሞ አንተ አመፀኛ ከሃዲ መሆንን እግዚአብሔር ስላመለከተኝ ወርቁን በሰጠው ጊዜ ምስክር ይሆንብህ ዘንድ በታቦተ ሚካኤል አምያለሁ። አሁንም ያልሰጠውህም ቢሆን እንደ ቀድሞ ደግመ ማልና ከዕዳው ነጻ ትሆናለህ አለው። ነገር ግን የመላእክት ሁሉ አለቃ የሚካኤል የሚሆን ቅዱስ ሚካኤል ባንተ ላይ ኃይሉን እንደሚያሳይና ተአምራቱንም እንደሚገልጽ ተማመናለሁ። እሱ መንፈሳዊ ብርሃናዊ መልአክ እንደመሆኑ መጠን የልብ ተንኮል ተመርምሮ ያውቃልና አለው። ይህንም ተናግሮ አይሁዳዊ ክርስቲያናዊው ሁለቱም አብረው ወደ ቅዱስ ሚካኤል ቤተክርስቲያን ሄዱና አይሁዳዊ ወደ ውስጥ ሳይገባ በቤተ መቅደሱ ፊት ለፊት ቆመ። ያ ሃይማኖት የጎደለው አእምሮ የሌለው በስም ክርስቲያን ነኝ የሚለው ሰው ግን ወደ ቤተክርስቲያኑ በድፍረት ገብቶ በታቦተ ሚካኤል ፊት የመሐላ ቃሉን ሰጠ። በዚያኑ ጊዜ ከቤተክርስቲያኑ ወጥቶ ሊሄድ ሲል ከደጀ ሰላሙ ሲደርስ እጆቹና እግሮቹ እንደ እንጨት ደረቁ፣ እንደ ድንጋይም በድን ሆኑሎቱ ስብሐት ሆኑና መንቀሳቀስ አቃታቸው። ከዚያም የመላእክት ሁሉ አለቃቸው የቸርነት የይቅርታ መልአክ ሆይ በደሌን ይቅር በል፣ ታላቅ በደል ፈጽሜያለሁና ወደ ቤተ መቅደስን በድፍረት ገብቼ በስምና በአምላክ በእግዚአብሔር ስም ያለውና እያለ በታላቅ ቃል አሰምቶ ተናገረ። አቤቱ ጌታዬ ሆይ ኃጢአቴን ይቅር ትለኝ በደሌንም ታጠፋልኝ ዘንድ ፈጽሜ ማልዳለሁ፣ አጥብቄ እለምንሃለሁ። አይሁዳዊው ፈርቶ ከውጭ ሲቆም እኔ በድፍረት ከቤተ ክርስቲያን ውስጥ ገብቼ በሐሰት ምያለሁና አቤቱ እንደ በደሌ አትክፈለኝ፣ ኃጢአቴን አታስብብኝ። ለአዳም ልጆች የምታማልድ ለፍጥረታትም ሁሉ ይቅርታን የምታሰጥ አንተ ነህና ከዚህም ደዌ ብትፈውሰኝ ግን በሐሰት ከመማልና የመሳሰሉትን ሁሉ ከማድረግ ሁሉ ጊዜ እቆጠባለሁ። እንደ ቀድሞ ሁሉ ከበሽታዬ ድኜ ፍጹም ጤንነቴ ባገኝ ባለ የሕይወቴ ዘመን ሁሉ ለቤተ ክርስቲያን አገልጋይ ሆኜ እናገራለሁ እያለ ወተወተ። ይህንንም በሚልበት ጊዜ መሪር እንባ በማልቀስ ደረቱን እየደቃ በቆረጠ ልቦናው ቅዱስ ሚካኤልን በመማለድና የይቅርታ ባለቤት የሚሆን እግዚአብሔርን አጥብቆ በመለመን ነበር። ከዚህ በኋላ እንቅልፍ አለውና ተኝቶ ሳለ ቅዱስ ሚካኤል በመንፈቀ ሌሊት መጥቶ በራእይ ተገለጸለትና ወዲያው አንተ ጎስቋላ ሰው፣ በሁሉ ዘንድ የተመሰገነ እግዚአብሔርን ስለምን አልፈራህም? ስሙንስ በመጥራት በሐሰት ለመማል እንዴት ደፈርክ? በውኑ እግዚአብሔር ትዕግስት የባህሪው ወይም ባህረ ምሕረት ባይሆን ኖሮ ፈጥኖ ባጠፋ የቆምክባት መሬትም እንደ ዳታ አቤሮን በዋጠች ነበር። የእግዚአብሔርም ስም ጠርቶ በሐሰት የሚምል ሁሉ የሚጠብቀው ይህ አይነቱ እድል ነውና ሎቱ ስብሐት። በምትመልበትም ጊዜ የእግዚአብሔርን ስም በከንቱ አትጥራ የሚለውን የመጽሐፍ ቃል አልሰማህምን? በማለት ገሰጸው። ያም በስቃይ ላይ የሚገኝ በሽተኛ ሰው አቤቱ ጌታዬ በፊት በሰማይም በምድርም ሁሉ ፊት ታላቅ ስህተት ሰራው፣ ከፍተኛ በደልን ፈጸምኩ። ነገር ግን ከዚህ በሽታ ፈጽማ አድነኝ። ይቅርታ ቸርነት ለእግዚአብሔር ልማዱ ነውና አንተ እንደ ፈጣሪ ይቅርታ አድርግልኝ። ሰውን የምትወድ ምሕረት ይቅርታን የምታሰጥ ሩሩ መልአክ አንተ ነህና እያለ ለመነ። በዚያም ጊዜ የመላእክት አለቃ ቅዱስ ሚካኤልም ይቅርታ አደረገለትና በእጁም እየዳሰሰው እነሆ ዛሬ ይቅርታ ተደርጎልሃል፣ ከበሽታህም ተፈውሰሃል። ዳግመኛ ግን ከዚህ የበለጠ መከራ እንዳያገኝ እንዳትበድል ብሎ አስጠንቅቆት ወደ ሰማይ አረገ። በሽተኛውም ከእንቅልፉ በነቃ ጊዜ ከበሽታው ተፈውሶ ሰውነቱ በሙሉ ጤንነት ላይ ሆኖ ስላገኘው ከመጠን በላይ ተደሰተ። እግዚአብሔርም በፍጹም ምስጋና አመሰገነ። የመላእክት አለቃ የሚሆን የቅዱስ ሚካኤልንም አከበረ፣ ከፍም አደረገው። የአይሁዳዊ ሰው ግን የመላእክት ሁሉ አለቃ የሚሆን ቅዱስ ሚካኤል ያደረገውን ታላቅ ታምራት በተመለከተ ጊዜ ከዛ ከሃዲ ሰው ወርቁን ወስዶ የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተክርስቲያን ብጽዓት ሰጠ። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አምኖ ከተጠመቀ በኋላ የመንፈስ ቅዱስ ልጅነትን ተቀብሎ ለስጋው ወደ የሚበጀውን በረከት ለነፍሱ የሚጠቅመውን መድኃኒት አገኘና በሃይማኖት የጸና በምግባርም የታነጸ ታማኝ ክርስቲያን ሆነ። ከዚህም በኋላ ሁለቱም ማለት ክርስቲያናዊና አይሁዳዊ የቅዱስ ሚካኤልን ቤተ ክርስቲያን አገልጋይ በመሆን ያደረገውን ታምራትና ችሮታውን ለሰው ሁሉ የነገሩ ኖሩ። ልመናው አማላጅነቱ ከወዳጁ ከኔ ከፍቅርተ ማርያም ከነመላ ቤተሰቦቼ
ጋራ ይሁን። ይልቁንም በዓሉን ለማክበር የተሰበሰብን የክርስቲያን ልጆች የምንሆን እኛ በክንፈ ረድኤቱ ይከልለን፣ የበደል ዋዕይ እንዳያቃጥለን፣ የኃጢአት ውርጭም እንዳያጠፋን፣ የጸሎቱ ኃይል ይሰውረን፣ የጠላት ዳቢሎስ ጦር እንዳይወጋን ጋሻ መከታ ሆኖ ይጠብቀን እስከ ዘላለሙ ድረስ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን ሚያዝያ በባተ በ12ኛው ቀን የመላእክት አለቃ የሚሆን የቅዱስ ሚካኤልን በዓል እንደሆነ እንናገራለን። ለእግዚአብሔር ክብር ምስጋና ይግባውና በዚህች ዕለት ክቡር የሚሆን ቅዱስ ሚካኤል ሴዴቅያስ የተባለ ንጉሥ ጠባብና ረግረግ በሆነ የግዞት ቤት አስሮት ወደ ነበረ ወደ ኤርሚያስ ልኮ የንጉሱን ባለሟል የጭፍራውን አለቃ በሚሆን በኢትዮጵያዊ አቤሜሌክ አማካይነት ኤርሚያስን ከእስር ቤት ያወጣበት ቀን ነው። በዚያም ጊዜ ኤርሚያስ አቤሜሌክን ባረከው። የኢየሩሳሌምን ጥፋቷን እንዳያይና መራራ የሆነውን የመማረክ ጽዋ እንዳይቀምስ ሲመኝ ስለነበረ እንዲሁ ሆነለት። በዚህም ምክንያት የእስራኤል ልጆች ከምርኮ ተመልሰው እስከመጡ ድረስ 66 ዓመት ተኛ። ከምርኮ በፊት ተቆርጦ አስቀምጧቸው የነበሩ ወይንና በለስም ደማቸው ሳይደርቅ ቅጠላቸው ሳይጠወልግ ስላገኛቸው አምጥቶ ለኤርሚያስ አበረከተው። ስለዚህም የቤተ ክርስቲያን መምህራን ወር በገባ በየ12ቱ ቀን በየወሩ ንዑድ ክቡር የሚሆን የቅዱስ ሚካኤልንም በዓል እና ክብር ዘንድ የቅዱስ ሚካኤል አማላጅነቱ ጸሎቱ በረከቱ ከኛ ጋር አይለይ እስከ ዘላለሙ አሜን። ሚካኤል ሆይ የእግዚአብሔር የቃል ኪዳኑ ባለሟልና የምክሩ አበጋዝ ስላላደረገ ላንተም ሰላም እላለሁ። ቅዱስ ሚካኤል ሆይ በየብስና በባህር ላሉ ሁሉ ረዳታቸው አንተ ነህ። ረዳትነትን የሚያስተባብል በሰማይም ሆነ በምድር ከቶ አይገኝምና። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ኩስ መዛአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በስጋኪ እግዚአብሔር ጸባው ሰላም ለኪ ቡርክት አንቲ እም አንስት ወብሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። የቅዱስ ሚካኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምኖ ከአስማተ መለኮት ጋር በማስተባበር የሚጸለይ ቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትሕትናው ስለ ታማኝነቱ ስለ ፍጹም ክብሩ ለቅዱስ ሚካኤል የሰጠው የአስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል የዘንዶውን ወቅቱ ወደ መሬት የጣለው በዚህ አምላካዊ ስም መለኮት ነውና አቤቱ እኔንም ረቂቃኑን ግዙፋኑን ጠላቶቼ እንድልመታ ዘንድ በትሑት ሰብዕና ሆኜ እኒህን ቃላቶች እጸልያለሁ። እንዲህ እያልኩ ኤኮስ አሜ ኤኬ እንካ ካዜ አርናኬ ኬም ካዮን ፒካጊሎ አስኤሎ ተአስስኦሙ አርኤም ያብስትጋ ፓኢርጋ ያብሲት ፍኤ እልካ እንካ በእላኪ ፈአርሃሎ ያወፅ። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ እንደሆነ የታወቀ የተረዳ ነው። ይህን መጽሐፍ የጻፈ ሰው ይህን ህቡ ስም ከመጽሐፍ አይለየው፣ በንጹህ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለሱ ጋሻ መከታ ይሆነዋልና። ይህን መጽሐፍ የጻፈ ሰው ይህን ህቡ ስም ከመጽሐፍ አይለየው፣ በንጹህ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለሱ ጋሻ መከታ ይሆነዋልና። በመዓልትና በሌሊትም ለጥፋት የሚዘዋወሩ የጸላይ ዳቢሎስ ሰራዊቶች በአሸናፊው በእግዚአብሔር መቅሰፍተ መዓት ፈጽሞ ይደምሰሱ አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት በ99 ነገደ መላእክትና በ24ቱ ካህናተ ሰማይ በ40ቱ እንስሳም ጸሎት ርኩሳን መናፍስት ጸዋጋን አጋንንት ይውደሙ። የወልደ እግዚአብሔር ቃለ ወንጌል በጻፉ በማቴዎስ በማርቆስ በሉቃስ በዮሐንስ ቃል በጴጥሮስና በጳውሎስ ስልጣን የተወገዙ የሆኑ በነፍስ በስጋ በውስጥ ባፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት በምትሆን የፍጥረቱ ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች እኩያን መሰሪያን የዛር ውላጆች ማርተኞች ፈጥነው ይወገዱ አሜን። በመዓልትም በሌሊት በቀትርና በሰዓት ከጧት እስከ ማታ ከማታም እስከ ጧት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሙሉ የምድር ማዕዘኗን በሚያጸኑ በአራቱ ኃይለ ነፋሳት እንደ ጢስ ተነው እንደ ጉንበን ነው ይጥፉ አሜን። በእኔና የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታው ይምጣልን አሜን። የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠ በዚህ ቃል ኪዳን ኃይለ ጸሎት ከሚቃወመኝ ከሚጻረረኝ ረቂቅና ግዙፍ ጠላት
በመዓልትም በሌሊትም እኔን አገልጋይን ከነመላ ቤተሰቦቼ ለዘላለሙ ጠብቀን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ኩስ መዛአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምኜ ከሰይጣን ወጥመድ ለማምለጥና ካጋንንትም ሁሉ ጸብ ለመዳን ይህን አስማተ መለኮት እጸልያለሁ። እንዲህ ያልኩ ኤኮስ አስሌ ኤፓ ኤነ ከምካም ኤቦካ ኪሮም ለካፍ ኤሎኬ ዋርናኬ ጓ አብሶላ አስቤ ካበስኩ አሜጽ አውጻ ኤቃ አወጽ ካብእር አርሃላ ዮና ያብሳት አቤቱ በእነዚህ ህቡና ስውር በሚሆኑ ስሞችና የመላእክት ሁሉ አለቃ በሚሆን በቅዱስ ሚካኤል ጸሎት፣ ሁለተኛ ደስታን በሚያበስር በቅዱስ ገብርኤል አማላጅነት፣ ሶስተኛ በወላጅ እናት በቅድስት ድንግል ማርያም ይቅርታና ምሕረት ጠያቂነት እኔን አገልጋይን ከመከራ ስጋ ከመከራ ነፍስ ሰውረኝ። የደህንነት አሜን። የደህንነት መልእክተኛ ሚካኤል ሆይ ሰላም እልሃለሁ። ድሃውን የምትንከባከው መልአክ ሆይ ሰላም እልሃለሁ። ችግረኛውን ለመርዳት የምትላክ መልአክ ሆይ ሰላም እልሃለሁ። በመታመን ለለመነው ሁሉ ክንፈ ረድኤት የምትጋርድለት ሚካኤል ሆይ ሰላም እልሃለሁ። ለመውደቅ የሚፍገመገመው እንዳይወድቅ ፈጥነ የምትደግፈው መልአክ ሆይ ሰላም እልሃለሁ። ያዘነውን የምታረጋጋ መልአክ ሆይ ሰላም እልሃለሁ። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት ባንነው ርዕስ ሰግደ ይቅርታን የምታሰጥ ሚካኤል ሆይ ሰላም እልሃለሁ። የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ እኔን አገልጋይህን ከነመላ ቤተሰቦቼ ከተቃጣ መዓት ከታዘዘ መቅሰፍት ሰውረኝ ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንኅድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ ኩስ መዛአከ ይእቲ መንግሥተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአኩ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመእግዚአብሔር ጸባኦት ሰላም ለኪ ቡርክት አንቲ እምአንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልይ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለም አሜን።